ታህሳስ 10 2022 በኳታር አልቱማም ስቴዲየም። ይህ ቀን በእግር ኳስ ታሪክ ውስጥ ትልቁ ንጉስ በልቅሶ ሜዳውን የለቀቀበት ቀን ነበር። ክርስቲያኖ ሮናልዶ ሁሉንም ነገር ያሸነፈ፣ እግር ኳስን በስሙ የጻፈ፣ 5 ጊዜ የባላንዶር ባለቤት የሆነ፣ በዓለም ዋንጫ መድረክ የመጨረሻውን ተስፋ የተቋጨበት መስላ ነበር። ነገር ግን ታላላቅ ስሞች መውደቅን እንጂ መሸነፍን አያውቁምና እነሆ በ2026 ፖርቹጋል በታሪኳ አቻ የማይገኝለትን በወጣቶችና በአንጋፋዎች የተገነባ አስፈሪ ስብስብ ይዛ ተመልሳለች። በ41 ዓመቱ ለስድስተኛ ጊዜ በዓለም ዋንጫ መድረክ ታሪክ ለመጻፍ የሚገሰግሰው ሮናልዶ ለሀገሩ የመጀመሪያውንና ብቸኛውን የዓለም ዋንጫ ለማምጣት የመጨረሻዎቹን ዘመቻ ጀምሯል። በዚህ ዶክመንተሪ የፖርቹጋልን የታሪክ ውጣ ውረድ፣ የሮናልዶ ብሔራዊ ቡድን ተጽዕኖና በ2026ቱ ታላቅ ውድድር የተደረገውን ጥልቅ ስልታዊ ዝግጅት እንመረምራለን። አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ፣ ቤተሰቦቻችን ደግሞ እንደተለመደው ቪዲዮውን ላይክ እያደረጋችሁ ጀምሩት። ወደ ኋላ እንመለስ። የፖርቹጋል የዓለም ዋንጫ ታሪክ ሲነሳ መነሻው 1966 ነው። ጥቁር ፓስተር እየተባለ የሚጠራው አፈታሪኩ የዌሲዮ ፖርቹጋልን ለመጀመሪያ ጊዜ ወደ ዓለም ዋንጫ መድረክ ይዟት መጣ። በወቅቱ ሰሜን ኮሪያ 3-0 እየመራቻት ዩቬሲዮ ብቻውን 4 ግቦችን አስቆጠሩ 5-3 ያሸነፉበትን ጨዋታ ዛሬ የዓለም ዋንጫ ትልቁ ተአምር ተብሎ ይጠራል። ፖርቹጋል በዚያ ውድድር 3ኛ ደረጃን ይዛ አጠናቀቀች። ነገር ግን ያ ወርቃማ ጅማሬ ቀጣይነት አልነበረውም። ለቀጣዮቹ 30 ዓመታት ፖርቹጋል በዓለም ዋንጫ መድረክ ጠፋች። 1980ዎቹ ውስጥ በቡድኑ ውስጥ በተፈጠረ አለመግባባት ስሟ ጠፋ። 1990ዎቹ እነ ሉዊስ ፊጎና እነ ሉዊስ ኮስታል የመሰሉ ወርቃማ ትውልድ ኮከቦች ቢያፈሩም ለዓለም ዋንጫ ማለፍ እንኳን ሳይችሉ ቀሩ። ይህ ሁሉ ታሪክ ግን ክርስቲያኖ ሮናልዶ እስኪመጣ ድረስ ብቻ ነበር። 2003 አንድ ቀጭን ልጅ ጸጉሩን ያሳደገ ወደ ብሔራዊ ቡድኑ ብቅ አለ። እርሱም ክርስቲያኖ ሮናልዶ ነበር። 2006 ከነ ሉዊስ ፊጎ ጋር በመሆን ፖርቹጋልን ወደ ግማሽ ፍጻሜ መራ። ከዚያ ቀን ጀምሮ የሀገሪቱ እግር ኳስ ሙሉ በሙሉ ተቀየረ። ሮናልዶ በብሔራዊ ቡድን ታሪክ 226 ጨዋታዎችን በማድረግ 143 ግቦችን በማስቆጠር በዓለም በወንዶች እግር ኳስ ታሪክ የመጀመሪያው መሪ መሆን ቻለ። ሮናልዶ ለፖርቹጋል ማሸነፍ የሚችል ስነ ልቦናን ሰጣት። 2016ቱ የአውሮፓ ዋንጫን፣ 2019 የኔሽን ሊግ አሳካ። ነገር ግን በዓለም ዋንጫ ላይ ያሉ ጉዞ ሁልጊዜም በደስታ የተሞላ አልነበረም። 2014ቱ በምድብ መቅረትና 2018ቱ በቅድመ ሩብ ፍጻሜ መሰናበት የዚህ ሁሉ ማሳያም ነበር። 2022 ዓመተ ምህረት ለፖርቹጋል ብሔራዊ ቡድን ለታሪኳ እጅግ አስደናቂና በስሜት የተሞላ ብዙ ውጣ ውረዶች የታዩበት የማይረሳ ዓመትም ነበር። ጉዞው የጀመረው በጭንቀት የፖርቹጋል ለዓለም ዋንጫ በቀጥታ ማለፍ ተስኗት በፕሌይኦፍ ውስጥ ወድቃም ነበር። ነገር ግን ጠንካራዋ ጣሊያን በሰሜን መቄዶንያ ተሸንፋ ስትወጣ ፖርቹጋል የመጨረሻውን ወሳኝ ጨዋታ ከሰሜን መቄዶንያ ጋር አደረገ። ብሩኖ ፈርናንዴስ 2 ግቦችን አስቆጥሮ 2-0 አሸነፈ። ወደ ኳታር ዓለም ዋንጫ መግባቷን ያረጋገጠችበት ጨዋታ ለሀገሪቱ ትልቅ እፎይታና ደስታን የፈጠረ አስደናቂ ትውስታም ነበር። በኳታር የዓለም ዋንጫ የተደረጉ ጨዋታዎች ደግሞ በደስታ በድንጋጤና በልቅሶ የታጀቡ ትውስታዎችን ጥለው አልፈዋል። በቡድኑ መክፈቻ ጨዋታ ፖርቹጋል ከጠንካራዋ ጋና ጋር ያደረገችው ጨዋታ እስከ መጨረሻው ሰከንድ ደጋፊዎችን ልብ ያንጠለጠለ ድራማ ነበር። ክርስቲያኖ ሮናልዶ በጨዋታው ላይ ፍጹም ቅጣት ምት አስቆጥሮ በ5 የተለያዩ የዓለም ዋንጫዎች ላይ ግብ ያስቆጠረ በታሪክ የመጀመሪያው ወንድ ተጫዋች መሆን ቻለ። ጨዋታው 3-2 በሆነ ውጤት ሊጠናቀቅ ሰከንዶች ሲቀሩት የፖርቹጋሉ ግብ ጠባቂ ዲያጎ ኮስታ ከጀርባው የነበረውን የጋናዊ አጥቂ ሳያይ ኳሱን ላይ መሬት ላይ ሲያስቀምጥ የጋናዊ አጥቂ ኳሱን ቀምቶ ሊያስቆጥር ሲል ተንሸራቶ የወደቀበት አጋጣሚ የፖርቹጋልን ደጋፊዎች በድንጋጤ ቀጥ ያደረገ ነበር። ቀጥሎም በ2018ቱ የሩሲያ ዓለም ዋንጫ ፖርቹጋል በ16 ዙር ያሰናበተችውን ኡራጋይ በድጋሚ ያገኘችበት ጨዋታም ነበር። ብሩኖ ፈርናንዴስ 2ቱን ግቦች አስቆጥሮ ፖርቹጋል ኡራጋይን 2-0 እንድታሸንፍና ገና በሁለተኛው ጨዋታ ወደ ቀጣዩ ዙር ማለፏን እንድታረጋግጥም አድርጓል። የመጀመሪያው ግብ ሮናልዶ በራሱ ነክቷል በሚል አከራካሪ የነበረ ቢሆንም በመጨረሻው ግን ለብሩኖ ፈርናንዴስ ተመዝግቧል። በ16 ዙር ደግሞ የዓለም እግር ኳስን ያነጋገረው ሌላ ትልቅ ክስተትም ተፈጠረ። አሰልጣኝ ፈርናንዶ ሳንቶስ ክርስቲያኖ ሮናልዶን በተጠባባቂነት ወንበር ላይ አስቀምጦ
በምትኩ ወጣቱን ጎሳሎ ራሞስን በቋሚነት አሰለፈ። ለመጀመሪያ ጊዜ በዓለም ዋንጫ በቋሚነት የተሰለፈ የ21 ዓመቱ ጎሳሎ ራሞስ በውድድሩ ብቸኛውን ሃትሪክ በመስራቱና አንድ ጎል ለሚሆን ኳስ በማመቻቸት ዓለምን አስገረመ። ፖርቹጋል ስዊዘርላንድን 6-1 በማሸነፍ ወደ ሩብ ፍጻሜ በክብር ተሻገረች። ነገር ግን ቀጣዩ ጨዋታ የ2022 ዓለም ትልቁ አስደንጋጭ ትውስታም ሆነ። ይህ የ2022 ጉዞ ፖርቹጋል እጅግ አስደናቂ የማጥቃት አቅም እንዳላት ያሳየች ቢሆንም በታክቲክ አለመረጋጋት ምክንያት ትልቅ ዋጋ የከፈለችበትና አዲስ ትውልድ ብቅ ያሉበትም ዘመን ነበር። እንደ ብሩኖ ፈርናንዴዝ፣ እንደ ራሞስ፣ ሊዮ እና እንደነ ቪቲኒያ የመሳሰሉ የዓለም ዋንጫ ተጫዋቾች ብቅ ያሉበትም ዘመን ነበር። ወደ አሁኑ ጊዜ እንመለስ። በአሁኑ 2026 የዓለም ዋንጫ የፖርቹጋል ብሔራዊ ቡድን በዓለም እግር ኳስ ላይ ካሉ እጅግ በጣም ውድና ወጣትና ሚዛናዊ ስብስቦች አንዱ ነው ማለት ይቻላል። ቡድኑ የአንጋፋዎቹን ልምድና በአውሮፓ ታላላቅ ክለቦች ውስጥ ቁልፍ ሚና ያላቸው ወጣቶችን ያቀፈ ነው። አሰልጣኝ ሮበርቶ ማርቲኔዝ ቡድኑን በሮናልዶ ብቻ መገንባቱን አቆመ። በጋራ ማጥቃትና መከላከል ላይ የተመሰረተ ወይም የተለዋዋጭ ስልት ወይም ዳይናሚክ ሲስተም በመቅረጻቸው ቡድኑ አሁን ላይ ለማንኛውም ተጋጣሚ በጣም አስፈሪ ሆኗል። የዚህ ስብስብ ቁልፍ ተዋናኞችን ስንመለከት አንደኛውና የቡድኑ መሪ የሆነው ክርስቲያኖ ሮናልዶ በ41 ዓመቱ አሁንም የቡድኑ መሪ ካፒቴን ነው። አሁን ላይ እንደ ድሮ በሜዳ ላይ በፈጣን ሩጫው ባናተኩርም አሁንም በሳጥን ውስጥ ባለው አስፈሪ የግል አጨራረስ ብቃቱ እና የወጣቱን ቡድን በማነቃቃት ረገድ የማይተካ ሚና አለው። ብሩኖ ፈርናንዴዝ በ2025-26 የፕሪሚየር ሊግ ኮከብ ተጫዋች ተብሎ የተመረጠው አሁን ላይ የፖርቹጋል ቡድን እውነተኛ የሜዳ ላይ ሞተር እርሱ ብቻ ነው። ጨዋታዎችን በመቆጣጠር አስደናቂ ቁልፍ ኳሶችን በማከፋፈልና ከሩቅ ከሚመታቸው አስፈሪ ኳሶች የቡድኑ ዋና የፊት መሪ መሆን ችሏል። የምንጊዜውም ከባድና አደገኛ ክለብ የሆነው ከማንቸስተር ሲቲ የመጣው በርናንዶ ሲልቫ በታክቲክ ብስለቱ እና ኳስ ሳይቀማ ረጅም ሰዓት በመያዝ የሚታወቀው በርናንዶ ማርቲኔዝን ቡድኑን ከአጥቂ ወደ ተከላካይ ለማሸጋገር የሚጠቀምበት ዋና የኳስ አከፋፋይ መሆን ችሏል። የፒኤስጂ ዋና ቁልፍ ተጫዋች የሆነው ቪቲኒያ በፈረንሳይ ፒኤስጂ ድንቅ ብቃቱን እያሳየ ያለው ወጣቱ ቪቲኒያ አሁን ላይ የፖርቹጋል አማካይ ክፍል የወደፊት ተስፋነቱን አስመስክሯል። በጠባብ ቦታዎች ላይ ኳስን የማስተላለፍና የጨዋታውን ፍጥነት በመቆጣጠር ልዩ ብቃት ተሰጥቶ እንዳለው ይታወቃል። ራፋኤሌ በግራ መስመር ላይ ባለው አስደናቂ ፍጥነትና ተከላካዮችን አንድ ለአንድ የማታለል ብቃቱ አሁን ላይ የፖርቹጋል ዋና የማጥቂያ መሳሪያ ሆኗል። ፔድሮ ኔቶ በቼልሲ ቤት ድንቅ ብቃቱን እያሳየ የሚገኘው ኔቶ በሜዳ ላይ ባለው ቀጥተኛና ፈጣን አጨዋወቱ ለፖርቹጋል የፊት መስመር ተጫዋች ጉልበት ሆኗል። ብሩኖ ዲያዝ አሁን ላይ የፖርቹጋል የመከላከል መስመር አለቃና የቡድኑ ጀርባ አጥንት ነው። በግራና በቀኝ መስመር ተከላካዮች የሚያጠቁና በጣም ፈጣን ዘመናዊ እግር ኳስ የሚጫወቱ ተጫዋቾችም አላቸው። የአሁኑ የፖርቹጋል ብሔራዊ ቡድን ጥንካሬ ተጫዋቾቹ ጥልቅ ነው። በሁሉም ቦታ በዓለም ታዋቂ የሆኑ 2 እና 3 ተጫዋቾችን መቀያየር ይችላል። በ2026 የዓለም ዋንጫ ቡድን ኬ ውስጥ ፖርቹጋል ከዴንማርክና ከኡዝቤኪስታን ጠንካራዋ ኮሎምቢያ ጋር ታደርጋለች። የመጀመሪያዎቹ ጨዋታዎች በቴክሳስ ሂውስተን ካደረገች በኋላ የቡድኑን ማሳረጊያ በማያሚ ኮሎምቢያ ጋር ታደርጋለች። የባለሙያዎቹ ትንተና እንደሚያሳየው ከሆነ ይህ ቡድን ምድቡን በቀላሉ ለማለፍ የሚያስችለው አቅም አለው። ነገር ግን ትልቁ ጥያቄ የሮናልዶ ሚና ምን ይሆናል ነው። ሮናልዶ አሁን ላይ በሳውዲ ሊጎች ጎል እያመረተ ቢሆንም በማርቲኔዝ ስር እንደ ራፋኤሌ፣ ሊያ፣ ጎሳሎ ራሞስ ያሉ ፈጣን ወጣቶች የቡድኑ የማጥቃት መስመርን ይዘውታል። ሮናልዶ አሁን ላይ አጥቂ ብቻ አይደለም፣ እርሱ የዚህ ቡድን መሪ መንፈስና መነሳሻ ነው። 2026 የዓለም ዋንጫ የፖርቹጋል እግር ኳስ አዲስ ምዕራፍ መጀመሪያ፣ የክርስቲያኖ ሮናልዶ የመጨረሻው ዳንስ ነው። ይህ ዘላስት ዳንስ ነው። ይህ ቡድን ለንጉሱ ተገቢ ስንብት ያደርግለት ይሆን ወይስ ታሪክ ራሱን ይደግማል? እናንተስ ምን ታስባላችሁ? ፖርቹጋል የ2026ን የዓለም ዋንጫ ማሸነፍ ትችላለች? ሮናልዶ ህልሙን ያሳካል? ሐሳባችሁን በኮሜንት አጋሩን። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ቻው ቻው።